በሕይወት መጽሐፍ ላይ ስም መጻፉን ነው ማወቅ ያለበት። በዚህ ነው መደሰት የሚያስፈልገው። እኛ ከአሕዛብ የተለየ ረድኤት ነው የሚያስፈልገን። በእውነት ክርስቲያኖች የምድር ረድኤት አይደለም የሚያኮራን የሚያረካን፣ በምድር ላይ የምትደረግልን ረድኤቱ አይደለችም። እሷንም አልአሕዛብ የሚያደርጋታል። እኛ ለክርስቲያን የሚደረግ ለእንጦንስ ለመቃርስ ያደረጋትን ረድኤት፣ ለአብርሃም ለይስሐቅ ያደረጋትን ረድኤት፣ ለዳዊት ለሰሎሞን የሰጣትን በረከት ነው እንዲሰጠን የምንፈልገው። የምድሩንማ ለአሕዛብ የሚያደርግ ለጎረቤቶቻችሁ ሁሉ ያደርግልን፣ እንዲያውም ሲያበዛላችሁ ሁላ ትመለከታላችሁ። ወገኖቼ በሱ ተጽናንታችሁ እግዚአብሔር እንደሚወዳችሁ አረጋግጣችሁ ራሳችሁን ከፍ አድርጋችሁ እንዳትተኙ አደራ። እንደ ክርስቲያን ያለ ጸጋ እንዲሰጣችሁ ነው መለመን መጸለይ የሚያስፈልገው። እንደዚያ ነው። አሁንም በከበባ ውስጥ ነው ያለነው። በሀብት ውስጥ ሆነንም ከጨነቀን፣ እየበላንም ከራበን፣ እየሰራንም ሳንሰራም ተኝተንም ከደከመን በእውነት በጣም መጸለይ ነው ያለብን። አቤቱ የሚያሰቃዩ ምንኛ በዙ ብለን። ለምን እንዳላረፋችሁ ታውቃላችሁ? እዛ ጥሩ መኝታ ላይ ተኝታችሁ እግዚአብሔርን በፍጹም ትጋት ፈልጋችሁ አላገኛችሁትም ማለት ነው። ታውቁታላችሁ፣ ግን አላገለገላችሁትም። ልታገለግሉት እንደሚገባ እንደተጠራችሁለት ዓላማ ሁናችሁ ካላገለገላችሁት አትጠራጠሩ፣ ልባችሁ አያርፍላችሁ። ስለዚህ ሌሊት ይጨንቃችኋል። ከእንቅልፋችሁ ነቅታችሁ ጓሮ ለጓሮ ትዞራላችሁ። ወልድ መንፈስ ቅዱስ አሐዱ አምላክ። ትምህርታችን መነሻ ነው። አቤቱ የሚያስጨንቁኝ ምንኛ በዙ ይላል መዝሙር 3 ቁጥር 1 ላይ የሚገኝ ቃል ነው። ይህን መዝሙር የጭንቅ ቀን መዝሙር ነው። ነቢዩ ዳዊት ይህን ቃል የተናገረው በልጁ በአቤሴሎም ምክንያት ቤተ መንግስቱን ለቆ እንዲሰደድ ግድ በሆነበት ጊዜ የተናገረው ቃል ነው። እግዚአብሔር ተቀይሞ ተበቅሎ እንዳያጠፋቸው አዘነላቸው። እምቢ አሉ፣ ሳውል ነገሰላቸው። የጎልያድ መነሳት ለዳዊት መነሳት ወይም የዳዊት መንግስት እንድትታይ እንድትገለጥ የተደረገ ምክንያት ነው የነበረው። ጎልያድ ግዙፍ ነው እንደምታዩት። እንዲህ አይነት ሰውስ እግዚአብሔር እንዴት አዘጋጀ? በእውነት የሚገርም ነው። ምክንያቱም መጽሐፍ ቅዱስ እንደሚነግረን 3 ክንድ ከስንዝር አይነት ሰው የነበረው፣ ከሰው የተለየ ተፈጥሮ የነበረው ሰው ነው። እንዲህ አይነት መከራ ፊታቸው ላይ ሲመጣ እስራኤል የመጀመሪያቸውን አድርገውት አያውቁም። ሳኦል አርፎ የተቀመጠው ለዚህ ነው፣ መግጠም አልፈለገም። እግዚአብሔር ደግሞ ዓላማው ምን እንደሆነ ታውቃላችሁ? የዳዊትን መንግስት ለእስራኤል መግለጥ ነው። እግዚአብሔር በእረኞች መካከልም እንዲህ አይነት ጥበብ እንዲህ አይነት ኃይል ማሳደር ይችላል ብለው እንዲያስቡ ማድረግ ነው። ምክንያቱም እስራኤል አሁንም ሌላ መንግስት ፍለጋ ይቃትታሉ። ምክንያቱም ትንቢቱን ያውቃሉ ለማን እንደተነገረ። ያቺ ትንቢት የተነገረችለት ከይሁዳ ወገን የሚነግሰውን ንጉሥ ፍለጋ ላይ ናቸው እና ተሳስተው እንዳያነግሱት ገለጠላቸው፣ በምልክት አሳያቸው ማለት ነው። ያቺ በጎልያድ ምክንያት ያዩት ስቃይ ያዩት መከራ የዳዊት መንግስት በፊታቸው እንድትገለጥ የተደረገች ነው። እግዚአብሔር ሊገልጠው የፈለገ ነገር ሲኖር የሚያደርገው ነገር አለ፣ እኛ እናውቅም። በሕይወታችሁ አንዳች ነገር ሲደረግ ወይም ክፋት የማትፈልጉት አስቸጋሪም ነገር ሲደረግ ለእናንተ ሊገልጣት ያሰባት በጎ ነገር ልትኖር ስለምትችል በሚገባ መመርመር ይገባል። መከራም ይመረመራል ወገኖች፣ መከራም ይወደዳል። መከራንም መቀበል መልመድ አለብን። ሐዘንን ጭንቀትንም እንዲሁ መቀበል። አሁን በጣም በሚያስጨንቅ ሕይወት ውስጥ እንድታልፉ ከተገደዳችሁ መመርመር ይገባል። እግዚአብሔር በዚህ ውስጥ እንዳልፍ የፈቀደው ለምንድን ነው? ምናልባት ከኋላ ሊያሳየኝ የፈለገው ነገር አለበለዚያም ሊከለክለኝ የፈለገው ነገር ይኖር ይሆን ብላችሁ ማሰብ አለባችሁ። በመጽሐፍ ቅዱስ ሰይጣን አዘገየኝ የሚል ቃል ተጽፎ ታነባላችሁ። ማን? ሰይጣን። እግዚአብሔርስ ያዘገያል? እግዚአብሔር ያዘገያል። ከፊትህ የሚገጥምህን መከራ የተሻለ ለማድረግ የሚገጥምህን መከራ ለማዳን ያዘገያል። እግዚአብሔር የሚያዘገይበት ጊዜ በጣም ብዙ። በምን ምክንያት እንደሚያዘገያችሁ ግን አታውቁም። እናንተ እኮ ሀብታም መሆን የፈለጋችሁት ዛሬ አልነበረም አይደል? እናንተ ትዳር መመስረት የፈለጋችሁት ዛሬ አይደለም። ልጅ መውለድ የፈለጋችሁት ዛሬ አልነበረም። ግን እግዚአብሔር አዘግይቷቸዋል። ሐናና ኢያቄም ለምንድን ነው ያዘገያቸው? እግዚአብሔር የእመቤታችን መምጫ ጊዜዋ በእግዚአብሔር እቅድ ገና ነበር ቀኑ ማለት ነው። ስለዚህ ያዘገያቸው። የሳሙኤልን እናት ለምንድን ነው ያዘገያት? እንዲህ ባለ ምጥ እንዲህ ባለ ድንቅ ጸሎት ለምና ባትቀበል ኖሮ እንደ ሳሙኤል ያለ ብላቴና ማግኘት ላትችል ይሆናል። ይሄ እግዚአብሔር ጥበብ ነው። እግዚአብሔር ለምን እንደሚያዘገይ አናውቅም። እግዚአብሔር ለምን እንደሚማታም አናውቅም።
እግዚአብሔር ለምን እንደሚቆነጥጥማ ነው። እግዚአብሔርም እኮ ይማታል። እግዚአብሔርም እኮ ክፉ ነገር ያደርጋል፣ በሰው ልጆች ላይ ክፉ ነገር ያመጣል እግዚአብሔር። ይህንን የሚያመጣው ግን ለምንድን ነው? አሁን የዳዊትንም ልናይ ነው። ዳዊት ይሄ ሁሉ ነገር የመጣበት ለምንድን ነው? ይህንን ጸሎት የሚያስጨንቁኝ ምንኛ በዙ ብሎ በጣም ተጨንቆ እስኪጸልይ ድረስ እንዲህ አይነት ጸሎት እንዲጸልይ የሚያስገድድ መከራ ያመጣበት እግዚአብሔር ለምንድን ነው? እንደ ዳዊት ያለ ወዳጅ ነበረው እንዴ? በብሉይ ኪዳን በዚያ ዘመን አብሶ ነበረው እንደ ዳዊት ያለ ወዳጅ? ዳዊትን ስለሚያውቀው ሳለ አይደለም ወይ ከበግረኝነት አውጥቶ ለቤተ መንግስት ያበቃው? ከበጎች መካከል አውጥቶ በህዝብ መካከል ያስቀመጠው ስለሚያውቀው አይደለም እንደ እግዚአብሔር? ስለሚያውቀን እኮ ነው በቤቱ የሚያኖረን። በእውነቱ ያውቀናል እግዚአብሔር። ምን እንደሆን ምን እንደምናደርግ ያውቀን። አንዳንዶቻችን ልናብራራላት ሁላ እንፈልጋለን እኮ ጽድቃችንን ልንዘረዝር ማለት ነው። ይህን አድርገን ግን እግዚአብሔር አልሰማንም በቃ የሚሉ ሰዎች አሉ። ግን እግዚአብሔር ስለማያውቀን ነው ይህን ሁሉ ነገር ያደረገው። እየሰማ ዝም ያለው እያየ ዝም ያለው ስለማያውቀን ነው ያላችሁ እንደሆነ ስለማያውቀን አይደለም፣ በፍጹም እግዚአብሔር ያውቀናል። ታዲያ ለምንድን ነው የሚያዘገየው? ለምንድን ነው ክፉ ነገር የሚያደርገው ካላችሁ የዳዊትን ሕይወት ብንመለከት በራሱ እንደዚያ ነው የሚያሳየው። ዳዊትን ካመጣው በኋላ በልጆቹ እንዲቀጣ ነው ያደረገው። የበቀሉ ከዳዊት የተወለዱ ልጆች እንደ ዳዊት አልነበሩ። ልባቸው ለእግዚአብሔር ቅን አልነበረ። ይህ የሆነበት ምክንያት በአንድ በኩል ስትመለከቱት ዳዊትን ለመቅጣት እግዚአብሔር ያደረገው ሆኖ ታገኙታላችሁ። ሁለት ልጆቹ መንግስቱን ሊነጥቁት ሙከራ አድርገዋል። በኋላም ሶስተኛውም ላይ ሰሎሞንን ባነገሰ ጊዜ ተገዶ ነው ፈጥኖ ያነገሰው። ምክንያቱም የዳዊትን መንግስት የሚፈላለጓት ብዙዎች ነበሩ፣ ከዳዊት ልጆች መካከል ማለት ነው። በዚህ እግዚአብሔር እንዴት እንደቀጣው ስናይ ዳዊትን ሊያነጻ የሄደበት መንገድ መሆኑን ነው የምንመለከተው። አሁን ግን ያነሳውን ታሪክ የፈጸመበት አቤሴሎም እንደምታውቁት የአባቱን መንግስት ቀምቷል። የአባቱን ሚስቶች ተኝቷል። በእስራኤል ፊት ዳዊትን አዋርዶታል። በእስራኤል ፊት የማይገባ ጸያፍ ነገርን አድርጓል። ነውር ተደርጓል። በዳዊት ቤት ነውር ሲደረግ የመጀመሪያ ባይሆንም ማለት ነው። የዳዊት ልጅ አምኖን እህቱን ትዕማርን ከደፈረበት ጊዜ ጀምሮ በእስራኤል መካከል የማይደረግ አስቀያሚ ነውር የሆነ ነገር በዳዊት ቤት ሲፈጸም ቆይቷል። አቤሴሎም ወንድሙን ገድሏል። ከሀገር ርቆ ተሰዶ ቆይቷል። አባቱን አሳዝኗል። አሁን ደግሞ ተጨማሪ በደል ያደረገው እስራኤልን ሲሰብካቸው ከቆየ በኋላ ልባቸው ሁሉ ከሱ ጋር መሆኑን ሲመለከት የአባቱን መንግስት ቀማና እኔ ነኝ ንጉስ ብሎ ቤተ መንግስቱን ወረሰ ማለት ነው። ከዚያች ሰዓት ይችን ዜና ሲሰማ ዳዊት ተነስቶ በራሱ ላይ አመድ ነስንሶ ማቅ ለብሶ እንደሚባለው ወደ ደብረ ዘይት ተራራ ነው የወጣው። ይህንን መዝሙር ሲዘምር የቄድሮንን ፈፋ እየተሻገረ ነበር። የቄድሮን ፈፋ ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ ያለውን ጸሎት የጸለየበት ፈፋ ነው። ወይም ጌቴሴማኒ የሚባለው አካባቢ ላይ የተጸለየ ጸሎት ነው። ይሄ ተመልከቱት። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አይደለም አምላክሽ አያድንሽም አሏት፣ አንተ ግን አቤቱ መጠጊያዬ ነህ ብሎ ነው የሚናገረው። ኢየሱስ ክርስቶስም አምላኬ አምላኬ ለምን ተውከኝ ብሎ አይደል የጸለየው? ስለዚህ ወደ እግዚአብሔር ነበር ይጸልይ፣ ወደ አባቱ ይጸልይ ነበር። ዳዊትም ክርስቶስ በወገቡ ነበር በዚያ ሰዓትና ስለ ክርስቶስ የመከራ ቀን የተናገረው ትንቢት ነው። በአንድ በኩል ወደ ወርቁ ስንወስደው ማለት ነው። በሰሙ ብቻ ስንነጋገር ግን የተወደዳችሁ የእግዚአብሔር ቤተሰቦች ነቢዩ ዳዊት በብዙ ጭንቅ በብዙ መከራ ውስጥ ሆኖ መንግስቱን ተቀምጦ ርስቱን ተወስዶበት የተናገረው ዝማሬ ነው። በብርቱ ሐዘን ውስጥ ሆኖ የጸለየው ጸሎት ነው። ይህን እየጸለየ ሳለ ከሰዎች መካከል አንዳንዶቹ መጥተው ይሰድቡት ነበረ። እንዲያውም ድንጋይ ይጥሉበት ነበር ይላል። ምዕራፍ 16 ስትመለከቱት ሁለተኛ ሳሙኤል ምዕራፍ 16 ድንጋይ እያነሱ አመድ እያነሱ ይበትኑበት፣ ድንጋይ እያነሱ ይወረውሩበት ነበር። እንዲህም አሉት፣ አንተ የደም ሰው እግዚአብሔር የሳኦልን ደም ተበቀለብህ፣ ዛሬ አመጣብህ፣ የሳኦልን መንግስት ቀምተህ ነግሰሃልና አሉት እያሉ ይፈርዱበት ነበር። ግን የሳኦልን መንግስት የቀማው እግዚአብሔር ወይስ ዳዊት? ንገሩኝ፣ ማን የቀማ? እግዚአብሔር ነው አይደል? ዳዊትን ሲያነገሰ የሾመ ማን ነው? እግዚአብሔር ነው። ዳዊት እንዲህ ተብሎ ሊታማ የሚገባው ሰው ነው
አልነበረም። የሰው ፍርድ እንዲህ ናት፣ ተመልክቷት፣ ጠማማ ናት። በማንም ላይ አትፍረዱ ብሎ መጽሐፍ ቅዱስ የነገረን ለዚህ ነው ክርስቲያኖች። ምክንያቱም እኛ የምንፈርደው የላዩን አይተን ነው። እግዚአብሔር ግን የሚፈርደው የምንን አይቶ ነው? የልብን አይቶ ስለሚፈርድ ነው። ስለዚህ ፍርድ ሁሉ ለማን ሊተው ይገባል? ለእግዚአብሔር ሊሰጥ ይገባል። እኛ የምንፈርደው ባየነው ነው፣ እግዚአብሔር ግን በሚያውቀው ነው። በምናውቀው ነገር መፍረድ ስለማንችል በማንም ላይ መፍረድ አይገባንም። እንዲያውም ወገኖቼ ስትፈርዱ የእግዚአብሔርን ፍርድ እንዳትጋፉ በጣም ልትጠነቀቁ ይገባል። በጣም ልትጠነቀቁ ይገባል። አሁን ለዚህ ሰው እንዲህ ይገባዋል ትላለች። እናንተ የምትመለከቱት እኔ ቤተክርስቲያን መመላለሴን ነው፣ እኔ ትምህርተ መስቀል መልበሴን ነው፣ እኔ ሰባኪ መሆኔን ነው። እናንተ ምን ታውቃላችሁ ክፋቴን? እግዚአብሔር ያመጣብኝ ክፋት ያመጣብኝ ክፉ ነገር ስለ በደሌ ዋጋ ቢሆንስ ምን ታውቃላችሁ? አሁን ለገሌ ይገባዋል ለገሌ ይገባታል ብላችኋል አይደል? እንዲህ ብለን እንፈርድ ዘንድ እኛ ማንም በእውነት በምናየው እንጂ በምናውቀው መፍረድ ስለማንችል ፍርድ ሁሉ ለማን ይሆናል? ለእግዚአብሔር። መከራ በመጣበት ሰው ላይ አፍን መክፈት የተለመደ ነው በሰው ልጆች ላይ። መከራ የደረሰበትን ሰው ክፉ ቃል ተናግራችሁ እንዳታሳዝኑ ልትጠነቀቁ ይገባል ወገኖች። መከራ የደረሰበት ሰው ሳትገፉት ይወድቃል። መከራ የደረሰበት ሰው እንኳን ተናግራችሁት ስታዩት ያለቅሳል። መከራ ያጠቃውን ሰው ተጠንቅቆ ነው ማየት፣ ተጠንቅቆ ነው እንኳን መናገር፣ እንኳን ስትናገሩ ስታዩት እንኳን ተጠንቅቃችሁ ነው በእውነት መከራ የደረሰበት መከራ የበላው ሰው ስትመለከቱት እንኳን ይኸው ዘመዶች ሁሉ ጠሉኝ ብሎ ነው የሚያዩ። የናቃችሁት የጠላችሁት መስሎ ስለሚሰማው ስለሚታየው ማለት ነው። መከራ የደረሰበትን ሰው እንዲህ ብሎ መናገር ምን አይነት ድፍረት ነው? ምን አይነት ሞራል! ይህ ሰው እኮ ልጁ ያሳደደው ሚስቶቹን የቀማው አይነት ሰው ነው። ቀን ያዘመመችበት ፀሐይ የጠለቀችበት ሰው ነው ይሄ ሰው። ይህን ሰው አይዞ ሊሉት ያውም በእጁ የበላ ሰው ያውም በስልጣኑ ስር የነበረ ሰው ትናንት መሪያቸው የነበረን ሰው እንዲህ ብሎ መናገር ምንድን ነው? በእውነት በእኛ በብዙዎቻችንም ዘንድ እንዲህ አይነት ነገር አለ። ትናንት ያበሉንን ዛሬ አልፈን የምንሄድበት፣ ትናንት የወደዱንን ዛሬ ቦታ ስናገኝ የምንራገጥበት ሁኔታ በብዙዎቻችን ዘንድ አለ። እንዲህ አይነት ጠባይ አለን። እግዚአብሔር ክፉን ነገር ከኛ ያርቅ። ዳዊትን ይህንን እያሉትም እንኳን በሄደ ጊዜ ዳዊት ምን ይል ነበር? ይሄን እየጸለየ ወገኖቹ ደግሞ ከሱ ወገን የሆኑ ሰዎች መጥተው እንግደላቸው ሲሉት አይሆንም፣ እግዚአብሔር እርገሙት ብሎ ሰዷቸዋልና ፈቅዶላቸዋልና ተውት። ምናልባትም ኃጢአቴን በእነሱ እርግማን የእነሱን እርግማን ይህንን አይቶ በደሌን አይቶ የእነሱን እርግማት በረከት ያደርግልኝ እንደሆነ ምን ታውቃላችሁ? ተውኝ ብሎ መለሳቸው ይላል። በዚያች ሰዓት ንስሐ ገባ ዳዊት። የደረሰችበት መከራ ሲያያት በኃጢአቴ የመጣች ናት ብሎ አሰበ። እግዚአብሔር ቤተሰቦች በኃጢአቴ ነው ይሄ ያጋጠመኝ ብለን እናውቃለን። እኛ የሚያስጨንቁን ነገሮች እኮ ብዙ ናቸው አይደል እንዴ? ስለ ቤተ ክርስቲያን ስናስብ ዛሬ በእውነት ደስታ ይሰማናል፣ ዘላቂነት ይሰማናል፣ ይታየናል። ሞት አይደል የሚሰማው? የተዘጓ ቤተ ክርስቲያናትን አይደል የምናየው? በብዙ ነገር ሀፍረት አይደል ክው የሚያደርግ ነገር አይደል እንደምንሰማው? በጳጳሳቶቻችን፣ በካህናቶቻችን፣ በመነኮሳቶቻችን የምንሰማው ነገር ሐዘን ውስጥ ጭንቀት ውስጥ የሚከት አይደል እንዴ? የትኛውን እንመን የትኛውን እንከተል እንድንል የሚያደርግ ነገር አይደል እንዴ? በምዕመናኖቻችን በኩል ስንመለከት ራቁቱን የሚሄደው የኛው ኦርቶዶክሳዊ አይደል? ጭፈራ ቤቱን የሞላው የኛው አይደል? ጫት ቤቱን የሞላው የኛው አይደል? ጎዳና ላይ ወጥቶ የወደቀው የኛው አይደል? ይህንን ሁሉ ስንመለከት ፍርሃት አይዘንም? ጭንቀት አይሰማንም? ስለ ሀገር ስንመለከት በዚያ በኩልም ጦርነት ነው፣ በዚህ በኩልም ጦርነት ነው። የምንተላለፍበት መንገድ እስክናጣ ድረስ የሚያስጨንቅ ነገር በበዛበት ዘመን አይደል ምንኖር? ስለዚህ ወገኖች አቤቱ የሚያስጨንቁኝ ምንኛ በዙ ብለን እንጸልይ ያለብን ዘመን አይደል እንዴ? ግን ይሄ ሁሉ ሲሆን በእኔ ኃጢአት ነው ብሎ ንስሐ የገባ ከኛ መካከል ማለት ነው። ሁሉም ሰው የሚያስበው ይሄን እኮ ያመጡብን በመቅደሱ ውስጥ ያሉ አገልጋዮች ናቸው፣ ይሄን እኮ ያመጡብን ሲኖዶስ ውስጥ ያሉ ሰዎች በሚያደርጉት ቅብጣት ነው፣ ይሄን እኮ ነገር ያመጡብን እነገሌ ናቸው ከማለት ውጭ እኔ እኮ በሰራሁት በደል ጭምር ነው የሁሉ ነገር የመጣው ብሎ የሚያስብ ሰው አለ? ብሎ ንስሐ የገባ ሰው አለ? እግዚአብሔር ምን ይፈልጋል? የሚመለስ ልብ ካልሆነ በስተቀር ከኛ ምን ይፈልጋል? መከራውንስ በእኛ አቅም በእኛ ጉልበት ማራቅ እንደማንችል ያውቅ የለ እንደ እግዚአብሔር። ማን ነው ከኛ መካከል ላዩ ላይ
ምናልባትም ያስቸገረውን ዛፍ ቆርጦ ቅርንጫፉን ያነሳ ይሆናል እንጂ በላዩ ላይ የተጋረደውን ደመና ገፎ ፀሐይ እንድትወጣለት ፀሐይ እንድታሞቀው ማድረግ የሚችል ሰው አለ እንደ ከኛ መካከል? ታዲያ እንደ ደመና በዙሪያችን የከበበንን መከራ ራሱ እግዚአብሔር ካልገፈፈው በስተቀር ካላራቀው በስተቀር በእውነት እኛ ደመናውን መግፋት ይቻለናል? እንችላለን? እንደዛ አይነት ጥበብ አለን? እንደሱ አይነት ጉልበት አለን? አንችልም። ንስሐ ብንገባ ግን ሁሉንም ነገር እግዚአብሔር ያስተካክላል። በእውነት ወገኖች አሁን የሚያስፈልገን ንስሐ መግባት ነው። ሰው ገዳም ገብቶ ማረፍ የማይችልበት ዘመን ላይ ሆነን እንደ ገዳም የገባ ሰው እኮ ርስት አነሰኝ አስፉልኝ፣ ድንበር ጠበበኝ አስፉልኝ የሚል እኮ አይደለም። ስልጣን እፈልጋለሁ ስጡኝ የሚል እኮ አይደለም። ገዳም የገባ ሰው እኮ ከተማ መጥቶ ቤት ልሰራ ነውና ቦታ ስጡኝ ብሎ ካርታና ፕላን አውጥተን እንድንሰጠው የሚያስጨንቀን እኮ ፍጥረት አይደለም። አንድ ጊዜ ሞቷል፣ አንድ ጊዜ ከዓለም ተለይቷል። እዛ እንኳን ሆኖ ማረፍ የማይቻልበት ዘመን እንዲህም ሆኖ በእኔ ኃጢአት እኮ ነው ይሄ የመጣው ብለን ንስሐ መግባት አለመቻላችን እስካሁንም ድረስ የሆነ አካል ላይ ማላከካችን አያሳዝንም? በእውነት ዛሬ በእውነት አቤቱ የሚያስጨንቁኝ ምንኛ በዙ ማለት የምንጀምርበት ዘመን ነው መሆን ያለበት። ግን እግዚአብሔር ዳዊትን ሊያነጻው ይህን እንዳደረገ ታውቃላችሁ? ዳዊትን አነጻው ከዛ በኋላ ምክንያቱም ደም ነበረበት፣ የሰው ደም፣ ሌላም ኃጢአት ሌላም በደል ነበረበት። እሱ የሰው ሚስት ቀምቷል፣ ሚስቱን ተቀማ፣ ያውም በልጁ ያውም በአደባባይ። እሱ የሰው ሚስት ሲቀማ በስውር ነበር፣ የእሱን ሚስት ግን በአደባባይ በሰገነት ላይ ድንኳን ጥሎ ነው የደረሰባቸው የዳዊትን ሚስቶች። ይህንን ሲመለከት ዳዊት ስለ ኃጢአት የመጣ ነው፣ ምናልባት ይሄ መርገም በረከት ይሆንልኝ ሆነ ተውኝ ብሎ ይጸልየው ብሎ የተናገሩ የከለከላቸው ሰዎች ለዚህ ምንም አይነት ኃይል መጠቀም አልፈለገም። ምክንያቱም በመጨረሻ እንደሰማችሁት ማዳን የእግዚአብሔር ነው የሚለው። ማዳን የማን ነው? የእግዚአብሔር ነው። በረከትህም በሕዝብህ ላይ ነው ይላል። እስመ ዘእግዚአብሔር አድኅኖ ላይ ለሕዝብከ ወበረከትከ። ነቢዩ ዳዊት ማዳን የእግዚአብሔር ነው ብሎ ነው የዘጋው። ዳዊት መዳንን ከሰማይ እስክትወርድ ድረስ ይጠባበቃት ነበር። ንጉሥ ነው፣ ከዙፋን ወረደ። ባለጸጋ ነው፣ ማቅ ለበሰ። የተከበረ ሰው ነው፣ አመድ ነሰነሰ። በቤተ መንግስት የሚውል የሚመላለስ ሰው ነው። በእስራኤል ታሪክ የመጀመሪያውን ትልቅ ቤተ መንግስት የገነባ ሰው ነው። በመጽሐፈ ነገሥት ላይ እንደምንመለከት ሰፊ ግቢ ያለው ወይም ትልቅ ቤተ መንግስት በጽድና በዝግባ የሰራ ሰው ነው። ከሊባኖስ ጽድና ዝግባ እያስመጣ ያነጸ ሰው ነው። ይህን ሁሉ አድርጎ ግን እንዳይኖርበት እግዚአብሔር ከለከለ። ባነጽናቸው ቤቶች መኖር የማንችልበት ጊዜ ይመጣ ይሆን? እስራኤል ወይም አሁን በዓለም ላይ ስትመለከቱት እኮ ባነጿቸው ቤቶች በሰሯቸው ቤቶች መኖር የማይችሉ ሰዎች አሉ፣ እያየናቸው። በአንድ ቀን ቤት አልባ የሚሆኑ እኛም ሀገር አልፎ አልፎ ይታያል እንዲህ አይነት ነገር። ስለዚህ ክርስቲያኖች ይሄ ሁሉ ለምን ሆነብን ብለን ማሰብ የለብንም? በዚህ ዘመንስ ኃጢአትን ስለመተው ወይም ከኃጢአት ነፃ ስለመውጣት ካልሆነ በስተቀር ስለሌላ ጉዳይ መነጋገር አለብን? የሚያስጨንቀን ነገር እኮ ብዙ ነው። ዛሬ ግማሾቻችንን የራሳችን ኃጢአት ከቦ ያስጨንቃታል። ነፍሳችንን እንደ ማይበል ሊውጣት ሊያሰጥማት ላያችን ላይ ሊወጣብን ኃጢአት እስከ አንገታችን ደርሶብን እያስጨንቀን ያለ ብዙዎች አይደለን? ይህ ስጋዊ ሀሳባችን፣ ምኞታችን፣ ምድራዊነታችን፣ ዓለማዊነታችን ሊውጠን ከቦን እየተጨነቅን ያለን እኮ ብዙዎች ነው። ሲጨንቃችሁ ወገኖቼ፣ የስጋ ማዕበልም ሊያሰጥም ሲታገላችሁ ያን ጊዜ አቤቱ የሚያስጨንቁኝ ምንኛ በዙ ብላችሁ ጸልዩ። አጋንንት ከቀኝም ከግራም ተሰልፈው አንዱ በሐሰት ወሬ ሌላው ደግሞ በዝሙት መንፈስ ሲያሰቃያችሁ፣ ሲያንገላቷችሁ፣ ሲከቧችሁ፣ ሊያጠፏችሁ ቀስታቸውን ሲወረውሩባችሁ ያን ጊዜ አቤቱ የሚያሰቃዩ ምንኛ በዙ ብላችሁ ጸልዩ። ክርስቲያኖች ብለን እንጸልይ። አሕዛብ በከበቡን ጊዜ እኛ ከአሕዛብ የተለየ የምንሆነው ወደ አምላካችን እጃችንን በማንሳት ነው። ከአሕዛብ የተለየ ግብር ሲኖረን እግዚአብሔር በአሕዛብ ላይ ስልጣን ይኖረናል። አለበለዚያ ቤተክርስቲያን የኃያሉ አምላክ ቤት ስለሆነች፣ ቤተክርስቲያን የክርስቶስ ሙሽራ ስለሆነች እንዲሁ ዝም ብሎ መዳን የሚሰጣት ይመስላችኋል? እግዚአብሔር ከኛ ትንሣኤ ልቡናን ይፈልጋል። እናልቅስ፣ እንመለስ ወደ እግዚአብሔር። ክርስቲያኖች
በምንኖርበት ህይወት ከአሕዛብ የተሻለ አኗኗር መልመድ አለብን፣ መጀመር አለብን። እንደ አሕዛብ የምንኖር ከሆነ ከአሕዛብ የተሻለ ጸጋ እንዴት ሊሰጠን ይችላል? ከአሕዛብ የተሻለ ረድኤትስ እንዴት ሊደረግልን ይችላል? ሌላው ረድኤት እኮ እንደ አሕዛብ ነው የሚደረግልን። የተለየ እንዳይመስላችሁ። ፀሐይ የምትወጣው፣ ነፋስ የሚነፍሰው፣ ደመና የሚዘረጋው፣ ክረምትና በጋ የሚፈራረቀው ለእኛ የተለየ ረድኤት ለእኛ በተለየ ስለ ጸለይነው ጸሎት የሚደረግልን እንዳይመስላችሁ። ይህችም ረድኤቱ ለአሕዛብ ሁሉ የምትደረግ ናት። ለአሕዛብ የሚያደርጋትን ረድኤቱን ስላደረገልህ የወደደኝ መስሎ ትተኛለህ። እኛ እኮ ልጆች ነን። እንደ ልጅ ነው ሊደረግልን የሚገባ። ሰማያዊ ስጦታ ነው የሚያስፈልገን። የመንፈስ ቅዱስ ጸጋ ነው የሚያስፈልገን፣ ምድራዊው አይደለም። ጥሩ ቤት እንድትገነባ ስለረዳህ ይህንማ ለአሕዛብ የሚያደርጋል እኮ። እንዲህ አይነቱ ረድኤት ለሁሉም ነው የሚደረግ። አንተ ክርስቲያን ነህ። በሕይወት መጽሐፍ ላይ ስም መጻፉን ነው ማወቅ ያለብህ። በዚህ ነው መደሰት የሚያስፈልገው። እኛ ከአሕዛብ የተለየ ረድኤት ነው የሚያስፈልገን። በእውነት ክርስቲያኖች የምድር ረድኤት አይደለም የሚያኮራን የሚያረካን። በምድር ላይ የምትደረግልን ረድኤቱ አይደለችም። እሷንም ለአሕዛብ የሚያደርጋታል። እኛ ለክርስቲያን የሚደረግ ለእንጦንስ ለመቃርስ ያደረጋትን ረድኤት፣ ለአብርሃም ለይስሐቅ ያደረጋትን ረድኤት፣ ለዳዊት ለሰሎሞን የሰጣትን በረከት ነው እንዲሰጠን የምንፈልገው። እንደዛ ነው ማሰብ ያለብን፣ መቀበል ያለብን፣ ለመቀበል መፈለግ ያለብን እሱን ነው። የምድሩንማ ለአሕዛብ የሚያደርግ ለጎረቤቶቻችሁ ሁሉ ያደርግላል። እንዲያውም ሲያበዛላችሁ ሁላ ትመለከታላችሁ። ስለዚህ ለሁሉም እግዚአብሔር ረድኤት ይሰጣል። ፀሐይ ብርሃን እንዳያልቅባት ጠብቆ የሚያኖራት እግዚአብሔር አይደል እንዴ? እንኳን እኛን ባሪያውና በምሳሌ የፈጠረንን ማንኛውንም ፍጥረት ረድቶ ይኖራል። ወገኖች በሱ ተጽናንታችሁ እግዚአብሔር እንደሚወዳችሁ አረጋግጣችሁ ራሳችሁን ከፍ አድርጋችሁ እንዳትተኙ አደራ። እንደ ክርስቲያን ያለ ጸጋ እንዲሰጣችሁ ነው መለመን መጸለይ የሚያስፈልገው። እንደዚያ እሱን ማድረግ ይኖርብናል። ያ ካልተደረገልን አሁንም በከበባ ውስጥ ነው ያለ ነው። በሀብት ውስጥ ሆነንም ከጨነቀን፣ እየበላንም ከራበን፣ እየሰራንም ሳንሰራም ተኝተንም ከደከመን በእውነት በጣም መጸለይ ነው ያለብን። አቤቱ የሚያሰቃዩ ምንኛ ያበዙ ብለን መጸለይ ያለብን። ለምን እንዳላረፋችሁ ታውቃላችሁ? እዛ ጥሩ መኝታ ላይ ተኝታችሁ እግዚአብሔርን በፍጹም ትጋት ፈልጋችሁ አላገኛችሁትም ማለት ነው። ታውቁታላችሁ፣ ግን አላገለገላችሁትም። ልታገለግሉት እንደሚገባ እንደተጠራችሁለት ዓላማ ሁናችሁ ካላገለገላችሁት አትጠራጠሩ፣ ልባችሁ አያርፍላችሁ። ስለዚህ ሌሊት ይጨንቃችኋል። ከእንቅልፋችሁ ነቅታችሁ ጓሮ ለጓሮ ትዞራላችሁ። ብረት ተደግፋችሁ ሌሊት እኮ ነው። ብረት ተደግፋችሁ ትቆዝማላችሁ። ጠጥታችሁ ማይለቃችሁ ጭንቅ አምጥቶ ይለቅባችሁ። ይሄም የሆነው ክርስቲያኖች እግዚአብሔርን ለተጠራንለት ዓላማ መኖር ሳንችል ስንቀር እግዚአብሔር ደስታን ስለሚቀማ ያነሳዋል። እንኳን ከሰው ከእህል እኮ ረድኤት ያነሳል እግዚአብሔር። ከእህል ረድኤት ያነሳል። እህሉን እንበለዋለን ግን የማያጠግብ ያደርግብናል። በጣም ብዙ በልተን ድሮ ጥቂት በልተን እንጠግብ የነበረው ዛሬ ብዙ በልተን እንዳንጠግብ ሊያደርገን ሁላ ይችላል። እንኳን ከሰው ከእህል ረድኤት ያነሳል እግዚአብሔር። ስለዚህ በሚገባ ለተጠራንለት ዓላማ ተዘጋጅተን ማገልገል ይኖርብናል። አትሳቱ። በተለይ በዚህ ዘመን የሚያሰቃዩን ነገሮች በጣም ብዙ ናቸው። ብዙዎች አምላክሽ አያድንሽም፣ እስኪ ሲያድንሽ እንሽ እያሉን እኮ አሕዛብ ሲሳለቁብን እንኳን አይቆጨንም። ምን አይነቶች ነን? ገዳማችንን አሕዛብ ገብተው ሲበረብሩት፣ መቅደሳችንን ሲያፈርሱት፣ ሲያቃጥሉት በዓይናችን እየተመለከትን እማንቆጭ ከሆነ ምን ስንሆን ነው የምንነቃው? መጸለይ፣ ንስሐ መግባት ይገባል። አቤቱ የሚያሰቃዩ ምንኛ በዙ ብሎ ዳዊት የጸለየው ጸሎት ዳዊትን ረድቶታል፣ ወደ መንግስቱ መልሶታል። ከዛ በኋላ አሳዳጁን አቤሴሎምን አርቆ እግዚአብሔር ወደ ዙፋኑ እንደገና እንደመለሰው መጽሐፍ ቅዱስ ከዛው ቀጥላችሁ ስታነቡት ደግሞ ታሪኩን ትረዱታላችሁ ማለት ነው። በእውነት እግዚአብሔር ቤተሰቦች፣ እግዚአብሔር ቤተክርስቲያናችንን እንዲጠብቅ፣ እግዚአብሔር ሕይወታችንን ከኃጢአት እንዲያነጻ፣ በቅድስናም እንዲጠብቃት ልንጸልይ ይገባናል። የመከረን ያስተማረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።